ውእቱ ይፌኑ መላኮ ቅድሜከ እሱ መላኩን በፊትህ ይልካል። ኦሪት ዘፍጥረት ምዕራፍ 24 ከቁጥር 7 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ይህንን ቃል የተናገረው ደገኛው አበብዙሃን ተብሎ የተጠራ የብዙዎች አባት አብርሃም፣ ቀድሞ አብራም በኋላ አብርሃም የተባለ የሁሉ አባት የክርስቲያኖች አባት በብሉይ ኪዳን የነበሩ ሁሉ እስራኤል ዘሥጋ የተባሉት በአዲስ ኪዳን እስራኤል ዘነፍስ የተባልነው ሁሉ አባት የሆነው ደገኛው አብርሃም የተናገረው ቃል ነው። ይህንን ቃል የተናገረበት ምክንያት በመነሻ እንዳልኩት አንደኛ ልጁ የሚወደው እግዚአብሔር የሰጠው ሐረገ ትውልድ የኢየሱስ ክርስቶስ ዘር የሚወርድበት ደገኛው ልጁ ታዛዡ ልጁ ይስሐቅ አዝኖ ተክዞ በነበረበት በእናቱ ሐዘን እያለቀሰ መጽናናት ባልነበረበት ጊዜ ይህንን ሐሳብ ተናግሯል። አብርሃም እናቱ የልጁ የይስሐቅ እናት ማለት ነው ስትሞት እሷ በሞተችበት ጊዜ ይስሐቅን ለማጽናናት ወደ ትዳር እንዲመሰርት እግዚአብሔር አነሳስቶት ሐሳቡን ለግሶለት አብርሃም ደገኛው አባት የተናገረው ቃል ነው። ይህም የእሱ አገልጋይ ይለዋል መጽሐፍ ቅዱስ። አብርሃም ልጁን ወደ እሱ ወገኖች ትቷቸው ወደ ወጣ ቤተሰቦቹ ይልከዋል። ኢያዕብር ይሉታል። እሱን ሲልከው እኔን እግዚአብሔር ከዚያ ከአባት ወገን ውጣ ተለይ፣ ከዚያ ውጣ ብሎ አንተን የማወርስህ ምድር አለች፣ በዚያ ትኖራለህ፣ ለአንተ ብቻ አይደለም ለዘርህ ሁሉ ነው ብሎ እግዚአብሔር ያወጣኝ እሱ አለ። እኔን እንደዚህ ያደረገ እግዚአብሔር እሱ ማለት ነው። እሱ ያለ እግዚአብሔርን ነው። ራሱ እግዚአብሔር መልአኩን በፊትህ ይልካል፣ ነገርህን ያከናውንልሃል ብሎ ለዚያ ለልጁ ለታዛዡ ልጁ የተናገረው ቃል ነው። ይህንን ያለበት ቅድም እንዳልኳችሁ አብርሃም ለይስሐቅ ልጅ እንዲያጭለት ለዚያ ለኢያዕብር ያዘዘው ትእዛዝ ነበረ። በዚህ መካከል ግን አንተ ስትሄድ መንገድህን ማን ያቀነዋል አለ? ማን ያቀነዋል? ማን ይልከዋል? እግዚአብሔር መልአኩን በየት ይልካል አለ? በፊትህ ይልካል። መንገድን ሐሳብን ያሳካልሃል ማለት ነው። ይህንን ተናግሮ እጁን ከእጁ ላይ አድርጎ አምሎ ይሰደዋል፣ ይልከዋል ማለት ነው። ይህም ወደ እነ ባቱኤል ሂዶ ጉዞው ረዥም ነው። ሐሳቡን አጠር ለማድረግ ታሪኩም ረዥም ነው። ከደረሰ በኋላ ግን ከወንዝ ዳር ቁጭ ብሎ ተቀምጦ ገመሎቹን እዚያ አስቀምጦ አቁሞ እግዚአብሔር አምላኬ ሆይ የአባቴ የጌታዬ የአብርሃም አምላክ አንተ ለጌታዬ ለአብርሃም ሁኔታውን አቅንተለት ከሆነ ሐሳቡን አሙልተለት ከሆነ ለጌታዬ ልጅ ለይስሐቅ ሚስቱን አዘጋጅተ ከሆነ በዚህ ውሃ የሚቀዱ ሰዎች ይምጡልኝ ብሎ ልክ ምሽቱ 12 ሰዓት አካባቢ ከምንጩ ዳር ተቀምጦ ሳለ ርብቃ ማድጋዋን ይዛ ውሃ ልትቀዳ መጣችና ውሃ ቀድታ ልትመለስ ስትል እግዚአብሔር ቢፈቅድልኝ እኔ ውሃ ጠጭኝ ብዬ የምጠይቃት ሴት እሷ ደግሞ እሺ ብላ እኔንም ገመሎችንም ካጠጣችኝ የምጠይቀውን ነገር ሁሉ ከመለሰችልኝ እርሷ የጌታዬ የይስሐቅ ሚስት ትሆናለች ብሎ አስቦ ነበር። አስቀድሞ ይህንንም ጸሎት አድርጎ አቅርቦ ነበረ። ወዲያውኑ ጸሎቱን ከጨረሰ በኋላ ውሃዋን ቀርታ ማድጋዋን ይዛ ወደ ቤቷ ልትመለስ ስትል እህቴ እባክሽ ውሃ ጠምቶኛል፣ ውሃ የያዝኩበት የለኝም አጠጭኝ ይላታል። ያንን ይዛ ልትሄድ የነበረውን የታዘዘችበትን የቤተሰቧን ትእዛዝ አክብራ ሂዳ ስትመለስ ያንን ውሃ አውርዳ ከዚያ ውሃ ላይ ለኢያዕብር አጠጣችው ቀርታ። ለገመሎቹም እንደጠየቃት ልክ በዚያው ልክ ገመሎቹንም አጠጣችለት። በቤታችሁ ማረፊያ ያለው ያላት፣ አዎ ማረፊያ አለ፣ ላንተም ለገመሎችህም
አለ ብላ እሺ ሂደሽ ንገሪልኝ ብሎ ሄዳ አንቺ ግን የማነሽ ልጅ አላት። አባቴ ባቱኤል ለናኮር የወለደው ልጅ ነኝ ብላ ነገረችው። እሱም እየተደሰተ እግዚአብሔርን እያመሰገነ እዚያ ቆሞ ባለበት እሷም ሂዳ ፈጥና ሄደችና ለአባቷ ነግራ ወንድሟ ላባ እየሮጠ መጥቶ እባክህ ወንድሜና በቤታችን ማረፊያ ለአንተም ለግመሎችህም አለ አለውና ወዲያውኑ ወደ ቤት ዘውት ሄዱ። ግመሎቹንም ተቀብለው እሱንም የእንግዳ አቀባበል ተቀብለውት የሚደረገው ሁሉ አድርገውለት አድሮ እንደዚያ ምግብ አዘጋጅተው ምግብ ብላ እንግዳ ነህ ሲሉት አይ እኔ ምግብ ልበላ አልመጣሁም፣ መጀመሪያ የምጠይቃቸውን ጥያቄ መልስ ከሰጣችሁኝ በኋላ ነው ምግብ የምበላው አለ። ከዚያ በኋላ ምንድን ነው አሉት። እኔ ጌታዬ አብርሃም ልኮኛል። ጌታዬ አብርሃም ታላቅ ሰው ነው፣ እግዚአብሔር ሰው ነው። ስለዚህ የላከኝም ለልጁ ሚስት እንድትሆነው ሚስት ከወገኖች ፈልግ፣ ከሌላ ወገን ከሆነ ግን ተመልሰና ብሎ አምሎ ልኮኛል እና በዚህ ልክ መጥቻለሁ። ይህንን ደግሞ ይቺ ልጅ አግኝቻት እንደዚሁ ሳደርግ ይህንን ወርቅ የሰጠኋት ለዚች ልጅ ነው። በዚህ በገመሎቼ ሁሉ የጫንኩት ለሷ ነው እና ፈቃዳችሁን እጠይቃለሁ አለ። እነሱም እንግዲህ ይሄ ሁሉ የሆነ ከእግዚአብሔር ነው፣ ስለዚህ እኛም ፈቅደናል አሉት። ከዚያ ሁላቸውም አብረው በሉ ይላል መጽሐፍ ቅዱስ። ይህ የጋብቻ ስርዓት ነው። እንግዲህ ምን ለማለት ተፈልጎ ነው ካላችሁ ጋብቻ ያነሳንበት ምክንያት በጋብቻ ሕይወት ውስጥና የሰው ልጆችና የእግዚአብሔር ግንኙነትን ለማሳየት ያክል ነው። ቅድም እንዳልኩት በመግቢያችን እንዳልኩት በመጀመሪያ መንገድ ፊት ለፊት እየመራ ሐሳብን ያቃናልሃል ብሎ አብርሃም መልአኩን ይልካል። ማን ነው የሚልከው? እግዚአብሔር። የሚላከው ማን ነው? መልአክ ነው። ምን ሊያደርግ? የዚያንን የአብርሃምን ሐሳብ ለማከናወን ማለት ነው። እና በማህበረ ሕይወታችን በኑሯችን ጎዶሎ ሲኖረን እግዚአብሔር መልአኩን ልኮ ያስተካክላል። እስኪ እኛን የሚያስተካክልልን በሎ ጎዶሏችንን ለማስተካከል ነው። የሕይወታችንን ጎዶሎ ቆዩ። አሁን መጨረሻ ላይ ልትላላችሁ እልልታው በመጨረሻ እልልታ እግዚአብሔር የሚመሰገንበት ነው። ግን መካከል ላይ እልል ስትሉ ሐሳብ እንዳይሰረቅ እስቲ አንድ ጊዜ እልል በሉ። አንድ ጊዜ ስትሉ አሁን መጨረሻ ላይ ደግሞ ይህን ሁሉ ያደረገ እግዚአብሔር ብላችሁ እልል ትላላችሁ። በመካከል ላይ ግን ቆዩ፣ አዳምጡ፣ ሁላችንም እንስማ። እና የእግዚአብሔር መልአክ የሚመጣው ለራሱ አይደለም። እሱ ዘወትር ምግቡ፣ ልብሱ፣ ኑሮው ምስጋና ብቻ ነው። ምን የሚያስፈልገው አይደለም። ግን እኛን ለመርዳት እኛን ለማገዝ የእኛን ጎደሎ ለማስተካከል ነው መላእክት የሚታዘዙት። መላእክት ሲመጡ ደግሞ እግዚአብሔር አለበት ነው። እግዚአብሔር የሚያዛቸው እግዚአብሔር ነው። የሚልካቸው እግዚአብሔር ነው። ስለዚህ እግዚአብሔር ሲልካቸው ለምንድን ነው? የሰውን ጎደሎ ለማስተካከል፣ የሰውን ችግር ለማቅናት። ይህንን ደገኛው አብርሃም በብሉይ ኪዳን የሚገርመው በሕገ ልቡና፣ ሕገ ልቡና ማለት ዝም ብሎ በተፈጥሮ ማወቅ ነው። ሳይማሩ ማወቅ፣ ሳይማሩ ያወቀ ሰው ማን አለ? ብዙ ሰው አለ። በእርግጥ አሁን ሳይማር የሚያውቅ ሰው አለ ብዙ። ጠንካሮች አሉ፣ ገና ብልሆች አሉ። ጠንካር ደግሞ እየተማሩ ደግሞ ብዙ ወረቀት የተሸከሙ አይምሯቸው ግን ባዶ የሆኑ ሰዎች አሉ። ባዶ የሆኑ አስተሳሰባቸው የወረደ ወረቀት ምንም ተሸክሞ ይህን ያህል ፕሮፌሰር ምናምን ተብሎ ብዙ ሰው አለ። ግን በሀሳብ ደረጃ ዜሮ የሆነ ሰው አለ። በዘመናችንም እያየን ስለሆነ ማለት ነው። እና እንደ አብርሃም አይነት ደግሞ በሕገ ልቡና በተፈጥሮ በተሰጠው ሀሳብ ብቻ የሚያውቅ ሰው አለ። ዛሬ የተማሩ ሰዎች ናቸው መላእክት አያስፈልጉም የሚሉት። መጽሐፍ ቅዱስ ያነበቡ ብዙ በዘመናዊ ፍልስፍና ብዙ ያወቁ የተማሩ ሰዎች መልአክ አያስፈልግም ይላሉ። አብርሃም ደግሞ ምንም ያልተማረ ግን በሕገ ልቡና የተማረ ምሁር ስለነበረ አንተ ዝም ብለህ ሂድ፣ ዝም ብለህ ወደ እኔ ወገን ሂድ ነው ያለው። ገሌ ቤት አላለውም። ወደ እኔ ወገን ሂድ፣ መንገድህን ከፊት እየሄደ መልአኩ ያስተካክላል አለ። እስቲ እኛንም መንገድ ያስተካክለው በሉ። እግዚአብሔር ያስተካክለው። ዘመኑ ተበላሽቷል፣ መንገዱ ተበላሽቷል። አዎ እግዚአብሔር መላእክትን ይልካል እኮ። ቅዱስ ዳዊትም እኮ እስመ ለመላእክቱ የዙሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ በመንገድ ሁሉ ይላል እኮ። በምን ሁሉ?
አሁን በሁሉ መንገድ እኮ ነው። በየትኛው መንገድ ሁሉ ውስጥ የእግር ጉዞ ብቻ አይደለም። ሐሳብ መንገድ ነው፣ ኑሮ መንገድ ነው፣ ህይወት መንገድ ነው። በዛ ሁሉ በመንገዱ ሁሉ በእርክበት እግዚአብሔር ይጠብቃል። እንዲያውም ደግሞ እዚያ ለየት አድርጎ ነው ከመይተታቀፍ በእብን እግርህ እንቅፋት እንዳያሰናክለ መልአኩ ይጠብቃል። ጫማ ይሆናል እኮ ነው። ጫማ ይሆናል፣ ልብስ ይሆናል፣ ጥላ ይሆናል። ቅዱሳን መላእክት ለኛ ብዙ ነገር ይሆናሉ። ይህንን ነገር ማን ነው ቀድሞ የተረዳ ካል በሕገ ልቡና ቅድም እንዳልኳቸው አብርሃም ያውቃል። ይሄንን መልአክ እንደሚረዳው ሂድ ዝም ብለህ እግዚአብሔር ይሄን ሁሉ ብሏል። መልአኩን ይልካል። ደግሞ እግዚአብሔር ብቻ ይበቃል አላልም። አብርሃም እኮ ደገኛ አባት ነው፣ ብዙ ያውቃል እኮ። ቅድም እንዳልኳቸው ሳይማሩ የተማሩ ዛሬ ሀገር አስታራቂዎች ብዙ ሽማግሌዎች አሉ የሉም? ሳይማሩ የተማሩ ብዙ ነገር መናገር የሚችሉ አሉ እኮ። ብዙ አሁን ወደዚያ ውስጥ ብንገባ ብዙ ጊዜ ስለሚወስድብን ዞሮ ዞሮ አብርሃም የመላእክትን ጠባቆት፣ የመላእክትን ተራዳኢነት፣ የመላእክትን ጸጋ፣ መላእክት ለሰው የሚያደርጉትን ሀብት ስለሚያውቅ ሂድ ዝም ብላለሁ ለልጅ ሚስት ታመጣለታለህ ወደ እኔ ወገን ሂድ አለው። ዝም ብሎ በቅሎን ጭኖ ልጁም ታምኖ። የሚገርመው ነገር እኮ እጁን አምሎ ነው። አንተ ግን እወቅ አለው። እወቅ እጁን ከእጁ ላይ አድርጎ ሰው ዛሬ እጁን ይመታል። ብዙ ጊዜ ታውቃላችሁ አይደለ? በውሸቱም እጁን ይኸው ይግደለኝ፣ ይሰንጥቀኝ፣ ምን ይበለኝ እጁን ይዞ ክርስም ያደርጋል። ተመልከቱ። ሰው በውሸቱም በእውነቱም ገበያ ላይ ተመልከቱ። ገበያ አሁን እኮ ዝም ብሎ መጽሐፍ ቅዱሳዊ ነው። ገበያ ላይ ሄድና እጃቸውን እያያዛሉ። እውነት ነው ለማለት እኮ ነው። በውሸቱም ገበያ ላይ እጁን እያያዛል እኮ። ገጠር አካባቢ አይታችሁ ከሆነ ስርዓት ሆኖ በየትኛውም አካባቢ በሀገራችን አሁን ከብት በሬ ሲሸጡ እጃቸውን እያያዛሉ። ቀድሞ አያያዙም ዋጋውን ቀድሞ ዝም ብሎ ግን ውሸት ነው። ያ እውነት አይደለም። ያ ማለት ግን እውነት ነው። ከዚህ በላይ ይሄ እውነተኛ ገበያው ነው። ነጋዴው ይሄ ደላላው መካከል ለራሱ ብዙ ብር አስገብቶ ባለቤቱ ከሚሸጠው በላይ ከሰውየውም ከዚያም ለማግኘት ደላላው ነው እጁን የሚይዘው። ይሄ ግን ስርዓት አይደለም። አብርሃም እጁን ይዞ ሂድ፣ ግን ዝም ብለህ ብትመጣ ተጠያቂ ነህ በእግዚአብሔር ዘንድ አለው። እኔ ባላይ ማን ያያል? መልአኩ ያይሃል አለው። ይሄንን ይዞ ነው ያ ኢያዕብር የሚባል ሰው ቀጥታ ሄደ። ወዲያው ወደ እግዚአብሔር ጸለየ። የጌታዬን ሐሳቡን አሳክተለት ከሆነ እኔ የምለው ሁሉ የማደርገው ሁሉ መልአኩ እንዳለው ከፊቴ ሆኖ ከሆነ ይሳካልኝ አለ። አንዳችም እንቅፋት አላገኘውም። ብዙ ነገር ሁሉ የሚናገረው ሁሉ ይሰምርለት ነበረ። ከዚያ በኋላ ቤት ገብቶ ቅድም እንዳልኳቸው ሽማግሌ መቼም ጋብቻ ሲሄድ መጀመሪያ ምን ይላል? ምግብ ብሉ ይባላል። ያው ልማድ ነው ይሄ። ብሉ ሲባል ቃል ካልተሰጠኮ ሽማግሌዎች ብዙዎቻቸው ጋብቻ ሄዳችሁ ታውቃላችሁ አይደል እንዴ? ቃል ካልሰጣችሁን አንበላም ይላሉ። ኢያዕብር ሄዶ ቆመ። ከዚያ ቤት ገብቶ ምንድነው ያለው? ይህንን ሐሳቤን ካልነገራችሁኝ ካልመለሰላችሁ አልበላም አለ። በልሽ ሰተናል አሉት። ከዚያ በኋላ ቁጭ ብሎ አብሮ ከነሱ ጋር በላ ይላል መጽሐፍ ቅዱስ ነው የሚለው። ይሄ ስርዓት ነው የኛ ቤተክርስቲያን። አሁን ደግሞ ትንሽ መስመሩን እየለቀቀ ይመስላል። ገና ቀድሞ ግብዣ ምናምን ያልቃል። ከዚያ በኋላ አይሆንም ይባላል። ከዚያ በኋላ ወደ ጠብ ያመራል። እና አባቶቻችን ገና ዝምድና በቃል ነው የሚጋቡት፣ በሐሳብ ነው የሚጋቡት። ከዚያ በምግብ ደግሞ ይተሳሰራሉ። ይሄ ስርዓት የመጣ ነው የቆየ ነው። እና እንደዚህ አድርጎ ከበላ በኋላ አደረ። በደንብ እንግድነት ተቀብሎ አሳደሩት። ጧት ሲነጋ በሉ ፍቀዱልኝ ልሄዳለሁ፣ እኔ ወደ መጣሁበት እሄዳለሁ። እግዚአብሔር መንገዴን አቃንቶልኝ ሳለ መልአኩ ረድቶኝ ሳለ አሁኑኑ ልሄድ፣ እባካችሁ ፍቀዱልኝ፣ ልጅቱንም ስጡኝ አለ። ከዚያ አይ 10 ቀን ትቆይ ባክኛ፣ ድንገት ነው አንተ የሚመጣ እኛ 10 ቀን ያው ሰርግ ደግሰን 10 ቀን ትቆይ። አይሆንም አለ። እኔ እግዚአብሔር መንገዴን አስተካክሎልኝ ሳለ እናንተ እሺ በሉኝና ልመለስ። እግዚአብሔር ደግሞ ያደናቅፋችሁና ሰይጣን መጥቶ ያሰናክላልና በመካከላችን የሰይጣን ተንኮል ይኖርና ሐሳቤ ይደናቀፋል። ስለዚህ መልአኩ ረድቶኝ ሳለ እግዚአብሔር ሐሳቤን አቅንቶልኝ ሳለ ስጡኝና ልሄዳለሁ። እንዲያውም ምን ይሁን ተባለ? ወደ ጥያቄው ልጅቱ ትጠየቅ ተባለ። ትሄዳለች፣ ፈቃድ በነፃነት ትጠየቅ ተባለ። ከዚያ እሺ እሷም ስትጠየቅ እሺ አለች። ይዛ ልጅ እሷንም በገመል ጭኖ ወስዶ ከይስሐቅ ጋር አገናኝቶ ያ ደገኘው ጋብቻ ዛሬ ለሁሉ አርአያ የሚሆን የርብቃና የይስሐቅ ጋብቻ የተመሰረተ በእግዚአብሔር መልአክ ተራዳይነት ነው ማለት ነው። ስለዚህ ይህንን እንድናነሳ ያደረገን በብሉይ ኪዳን የእግዚአብሔር የመላእክት በአጠቃላይ የመልአክ ተራዳይነት ብዙ ስለሆነ ነው። ብዙ ስለሆነ በእርግጥ ሁልጊዜ የሚነገረው ለሚያውቀው ሰው ነው። ሁልጊዜ የቅዱሳን መላእክት ተራዳይነት
ላወቀውና ለገባው ሰው በዚህ መድረክ ብቻ ተወስኖ ስለሚነገር ነው። ሁላ እዚህ የሚመጣው እኮ የቅዱስ ሚካኤልን ተራዳኢነት ያወቀ ሰው ነው። ያላወቀውማ ቤቱ ቀርቷል። ስለዚህ ቅዱስ ሚካኤል እንደውም ቅዱስ ሚካኤል በብሉይ ኪዳንም በአዲስ ኪዳንም እነ ነቢዩ ዳንኤል እነ ቅዱስ ዮሐንስ ወንጌላዊ በራእዩ ስሙ የተጠቀሰ መልአክ ከሌሎቹ የመላእክት አለቃ ተብሎ እነ ቅዱስ ያዕቆብ የጠቀሱት በእንተ ሥጋሁ ለሙሴ አመ ምስለ ሰይጣን ተባለ። ሚካኤል ክብር ክብረ መላእክት ተሌለ ይላል ደራሲ ከመልክአ ሚካኤል። ሚካኤል ሆይ ክብር ከሌሎቹ መላእክት ከፍ ከፍ አለ፣ ስለ ሙሴ ሥጋ ከሰይጣን ጋር በተነጋገርክ ጊዜ ድል አድርገሃልና ይላል። ድል አድርገሃልና እግዚአብሔር ይገስጽህ አለው እንጂ የስድብ ቃል አልተናገረም ብሎ ሐዋርያው ቅዱስ ይሁዳ የተናገረው ማለት ነው። የእግዚአብሔር ቃል ሐዋርያው ቅዱስ እንግዲህ ይህን ተናግሯል። ብዙ መላእክት አሉ። ቅዱሳን መላእክት ሁልጊዜ ቅድም እንዳልኩት ምግባቸው፣ ልብሳቸው እስመ ዕረፍቶሙ አኮቴቶሙ እነሱ ዕረፍታቸው ምስጋና፣ ኑሯቸው ምስጋና። ልክ ሰው አይናችን ከማየት እንደማይለይ ሁሉ መላእክትም ከተፈጠሩ ጀምሮ አንደበታቸው ከምስጋና አይለይም ማለት ነው እና መልአከ እግዚአብሔር ለሰው ልጆች በሚጎድለን ችግር ሁሉ ይረዱናል። ዛሬ ለምን ተሰበሰብን ካል ብዙ ነው። ዛሬ በዓሉ ተደራራቢ ነው። እንግዲህ በተለይ በእስክንድርያ በ300 ዓመተ ምህረት አካባቢ በነበረው ዘመነ ሰማዕታት መጨረሻ አካባቢ ሃይማኖት ይመለስ ተዋሕዶ ትንገስ ብለው ሊቃውንቱ በዲዮቅልጥያኖስ ዘመን የጠፋችውን ቤተ ክርስቲያን በቅዱስ ቆስጠንጢኖስ አማካኝነት የተመለሰችበት ዘመን ነው። ያንን መነሻ አድርጎ በዛሬው ዕለት እለእስክንድሮስ በአጋፋሪነት ወይም በአፈ ጉባኤነት በመራው ጉባኤ የጌታችን የመድኃኒታችን ኢየሱስ ክርስቶስ የፍጹም ወልደ እግዚአብሔር መሆኑ ሥጋዌን በተመሰከረበት ወቅት ዛሬ ለብዙ ዘመናት እግዚአብሔር የማይመለክበት ቤት ነበረና እለእስክንድሮስ ሊቀ ጳጳሱ ያን ቤት አስወጥቶ ቅዳሴ ቤት ያከበረበት የቅዱስ ሚካኤል ጽላት እንዲገባ በየወሩ ቅዱስ ሚካኤል እንዲከብርበት ያደረገበት ዕለት ቅዳሴ ቤት የተከበረበት እስከ ዘመነ ተንባላት እስከ ስድስተኛው ክፍለ ዘመን አካባቢ መጨረሻ አካባቢ የነበረች ቤተ ክርስቲያን ጣዖት ቀርጸው ዙሃል የሚባል ጣዖት አድርገው ሰዎች እዚያ እያመለኩ እየሰገዱ የነበሩበትን ይሄ በዘመናችን ይሄ መሆን የለበትም ብሎ ብዙ ሰዎች ያመኑ ሰዎች ሳይቀሩ ክርስቲያኖቹ ሳይቀሩ እኛ ብዙ ሊቃነ ጳጳሳት ይህንን ነገር ሳያስወግዱብን አንተ እንዴት ታደርጋለህ ብለው ከቅዱስ ማርቆስ ጀምሮ እስከ እለእስክንድሮስ ድረስ ያሉ ሊቃነ ጳጳሳት ያ ዘመነ ሰማዕታት የመከራ ዘመን ስለነበረ የቤቱን ችግር ሳያጠሩ ስለቆዩ እለእስክንድሮስ ያንን የቤቱን ቅዳሴ ያከበረበት ዕለት ነውና ዛሬ ለዚህ ቀን ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። በሌላ በኩል ቅድስት አፎምያን የረዳበት ቀን ነው ዛሬ። ቅድስት አፎምያን በተመሳሳይ ይኸው ነው ታሪኩ። በሌላ በኩል ደግሞ አሁን እንደ መነሻ ወይም እንደ ሐሳብ በዚህ ርዕስ ምክንያት የምንነጋገርበት የባሕራን ሐሳብ አለ፣ ታሪክ አለ። ቅዱስ የእግዚአብሔር መልአክ ምን አደረገ የሚለውን የምናይበት ማለት ነው። ሌላው በሀገራችን የሐናፄ መቅደስ እንበለማይ ወመሬት ያለ ውሃና ያለ መሬት ወይም ያለ ጭቃ ማለት መሬት ማለት አፈር ማለት ነው። ምንም ሳይኖር ከድንጋይ ላይ ቤተ መቅደስን የሰራ ላሊበላ ሐናፄ መቅደስ ብለው ሊቃውንቱ በማይነቱ ሲያመሰግኑት ነበረ እና ላሊበላ የኢትዮጵያዊ ንጉሥ ጻድቁ ላሊበላ ዛሬ የረፍቱ መታሰቢያ ነው። በላሊበላ ደብረ ሮሃ ዛሬ የቅዱስ ሚካኤል በዓለ ንግሥም አለ። የጻድቁም በዓለ ረፍት በልዩ ሁኔታ ላሊበላ ላይ ይከበራል ማለት ነው። ይህም ተጨማሪ ነው። ስለዚህ ዛሬ በዓሉ ዕለቱ የተባረከ ዕለት ስለሆነ በዚህ ቀን ተሰብስበን የእግዚአብሔርን ቃል እንድንሰማ ስላደረገን በድጋሚ ስሙ የተመሰገነ ይሁን። እንግዲህ በሐሳቡ እንዳነሳ ነው የእግዚአብሔር መልአክ ከፊት ሆኖ መንገድን ያስተካክላል ይመርሃል ብሎ አብርሃም በተናገረው መነሻነት ተነስተን
ዛሬ የባይራንን ሐሳብ አይተን ወይም የባይራንን ገድል ተአምር አይተን ቅዱስ ሚካኤል ያደረገውን ተአምር ለባይራን የተደረገለትን ድጋፍ ረዳትነት ይህንን አይተን ትምህርታችንን እንቋጫለን ማለት ነው። እና ባይራን እንግዲህ የተወለደው ከደጋግ ቤተሰቦች ነው። የባይራን ቤተሰቦች የቅዱስ ሚካኤልን ዝክር በየወሩ የሚዘክሩ በየስንት ቀኑ በየወሩ በተለይ ደግሞ በተለይ የህዳር ሚካኤልንና የሰኔ ሚካኤልን በልዩነት የሚያከብር ነበረ። ማን? የባይራን አባት እና በዓሉን እያከበረ ዝክር እየዘከረ ሲኖር የሚገርመው እንግዲህ ይህች ዓለም መቼም ተቃራኒ ናት። አንዱን ከፍ አንዱን ዝቅ ታደርጋለች። አንዱን ልባም አንዱን ደግሞ ልቡ እንደንዳና ታደርጋለች። እና ያ ደግ ሰውዬ ለተራቡ የሚያበላ ለታሰሩ የሚጠይቅ የሚያስፈታ ለተራቆቱ የሚያለብስ ደግ ሰው ቅዱስ ሚካኤልን እየዘከረ የሚኖር በተለይ ደግሞ የሰኔ ሚካኤልንና የህዳር ሚካኤልን ቃና ዘገሊላ ብለው ጥር ሚካኤል እነዚህን እያከበረ የሚኖር ሰውዬ ይህ ሰው ደግ ባለበት ደግሞ በተቃራኒ ብር የሚያካብት ብር የሚሰበስብ ባለጸጋ፣ ይህ ድሃ ደግሞ ራሱን መብላት ለራሱ ሲያጣ ደግሞ ለሰው አዳር የሆነ እያለ የሚነቅፍ የዚያን የሚዘክረውን ዝክር የሚነቅፍ ሰው ነበረ። ጎረቤቱ ላይ እዚያው ላይ ማለት ነው። አንድ ባለጸጋ ነው። ያ ባለጸጋ እግዚአብሔር በእውነት አይምሮ ቢሰጠን እየሰማቸው ነው ምእመናን? ይሰማቸዋል? እንደው ማስተዋሉን ቢያድለን እኛ ስንት ሰው እንረዳለን? አሁን እዚህ ያለው ሰው ስንት ሰው ይረዳል? ስንት ሰው መርዳት ይችላል? አቤት ስንት ሰው መርዳት እንችላለን? እዚህ ያለው ነው አሁን። አቤት እስቲ ንገሩኛ። አንድ ሰው ስንት ሰው መርዳት ይችላል? ስንት ሰው መርዳት ይችላል? አስተሳሰቡ ካለ ይውላችሁ ይሄ ባለጸጋ ሀብቱን ንብረቱን መሰብሰብ እንጂ ሌላ ሰው አይመለከትም ነበረ። ያ ምስኪን ደግሞ ድሃ ዝክር ይዘክራል፣ ካለችው እያካፈለ ለድሆች ይመግብ ነበረ። እና በሁለታቸው መካከል ልዩነት አለ። ምን ለማለት ፈልጌ ነው? አሁን በዘመናችን መቄዶንያ በእውነት እኔ እንደው መድረክ ስናገኝ ብናነሰው ቢደገፍ የምለው ሀሳብ ነው። መቄዶንያ የሚባል ጌርጌሶኖን፣ ሌላው ደግሞ መሪጆይ አሉ፣ ሌሎችም ማህበራት በእውነት የተወሰኑ ግለሰቦች የመሰረቱት የጀመሩት ግን ብዙ ሰው አንድ ሆኖ ብዙ እየረዱ ያሉ ደስ የሚል እንዲህ አይነት ሰዎች በእውነት ሊበረታቱ ሊወለዱም ይገባል፣ ሊኖሩ ይገባል። እና ይሄ ሰውዬ ያ ባለጸጋው ከነዚህ የተሻለ ሰው እኮ ኢትዮጵያ እኮ አሁን ብዙ ባለሀብት ሰዎች አሏት እኮ ብዙ ሰው መርዳት የሚችሉ ግን ገንዘባቸውን ከማከማቸት ውጭ ለዚህ ለተራበ እዚህ ሜዳ ለወደቀ ከዚህ ለታመመ ከዚህ ለታሰረ ይሁን ብለው አይሰጡም እኮ። ዛሬ መታከም እየቻለ የሚሞት ስንት ሰው ነው? ድጋፍ እየፈለገ ማደግ እየቻለ አካል ጉዳተኛ መማር እየቻለ የሚማርበት እስክሪብቶና ደብተር አጥቶ የሚቀረው ስንቱ ነው? እና ይህን ብናደርግ ብዙ ሰው ይኖራል ማለት ብዙ ሰው መርዳት እንችላለን። አንችልም? እንችላለን። ይቻላል? አይቻልም? ይቻላል። ስለዚህ ይሄ ደግ ሰውዬ በቃ ዘወትር ዝክር ይዘክራል። ዘወትር እግዚአብሔር የሚያደርገውን ለእግዚአብሔር ደስ የሚያሰኘው ነገር እያደረገ ሲኖር ይሄ ራሱን ያልቻለ ሰውዬ እያለ ያ ባለጸጋ እየወቀሰው ይኖር ነበርና አረጀ። ይሄ ሰውዬ የእድሜ ባለጸጋ ሆኖ ሲሞት እንግዲህ ባለቤቱ ነፍሰ ጡር ነበረችና አይዞሽ ጠንክሪ፣ እኔ ያው እንግዲህ እረፍተ ሞቴ ደርሷል፣ እሞታለሁ፣ አትፍሪ ብሏት አጽናንቷት ይሞታል። ባለቤቱ ምስኪን ናት፣ የሚረዳት አልነበረችም። የባይራን እናት የማን እናት? የባይራን እናት እና ሰው የላትም፣ የሚያግዛት የለ። እዚያ ኮሳሳ ቤቷ ውስጥ ተቀምጣ ያ ባለጸጋ ጎረቤቷ አለና የሚያዋልዳት አጣ እንኳን ብቻዋን ወለደች። አዋላጅ አጣ ማለት ነው። አዋላጅ አጣ ቤቷ እዚያች ከተጣመመችው ቤቷ ውስጥ በእውነት የሚያሳዝን እኮ ነው። ጎረቤት ባለሀብት ጎረቤት አለ። ያ ግን መሞቷን ይመኝ ነበረ። የእሷ ሞት ባሏ ሞቷል፣ እሷም በሞተችና ይህን ቦታ በወረስኩ እያለ የሚል ነበረ። እንዲህ አይነት የሚመኙ ሰዎች እኮ አሉ። ምእመናን የሉም? ዛሬ ይህንም የገሌ ቤት ቢሞት ድሃ ነው፣ ይህ ድሃ በሞተና ይህንን ካርታውን አካትቼ ባያስኩ የሚል ባለሀብት የለም? ይኖራል እኮ ምእመናን።
ግን እንደዚህ አይባልም። መደገፍ መርዳት ነው የሚያስፈልገውና በቃ ተጨንቃ ሳለች የእግዚአብሔር መልአክ መጣና ቤቷ ሲገባ እዛች ዶሳሳ ጎጆ ቤት የእግዚአብሔር መልአክ ተገኘ። ባረከው፣ ቤቱን ባረከው። ያን ጊዜ እንግዲህ የምጥ ጉዳይ ነውና ሴቶች ሲወልዱ አዋላጅ ያስፈልጋል እና ያላዋላጅ ቅዱስ ሚካኤል ቆሞ ቅዱሳን መላእክት ባሉበት ተገላገለች። ስሙ አንድ ሕፃን መልከ መልካም ሕፃን ተወለደ። ከዚያ በኋላ መላእክት ምን አሉ? ይህ ሕፃን እየሰማችሁ ነው? እንደማመጥ ይህ ሕፃን የዚህን ባለጸጋ ንብረት ይወርሳል። እየሰማችሁ ነው? እንዲህ ከመባል ይጠብቃችሁ ምእመናን። ይህ ሕፃን የዚህን ባለጸጋ ንብረት ይወርሳል ብሎ መልአኩ ተናገረ። እንዴት አቅማለሁ? ይህ ሕፃን የኔን ንብረት የማይወርስም ምን ማድረግ አለብኝ? መግደል ነው። እየሰማችሁ ነው? ከዚያ ሰውየው እንቅልፍ አልወሰደውም። ሌሊት ሲመክር አደረና ምን ላድርግ? ይቺ ሴትዮ ድሃ ናት፣ ብር ልስጥሽ ልጁንም እኔ ላሳድገው ብላት ትሰጠኛለች። ዛሬ እናት የሚያሳድጉበት ሲያጡ ልጃቸውን የጣሉ ሰዎች እኮ ብዙዎች አሉ አይደል እንዴ? የሉም? በሜዳ ላይ የሚገኘው ሕፃን ምን ሆኖ ይመስላችኋል? በየአስፋልቱ ዳር በየቦታው በየጠሻው እኮ ሕፃን ወርቆ የሚገኘው ምን እየሆነ ይመስላችኋል? የሚያሳድጉበት ስለሚያጡ እኮ ነው። ሲጨንቃቸው አይናቸው እያየ ሕፃኑን ትተው ይሄዳሉ። እና እቺ ሴትዮ ምን አላት? ይህንን ሕፃን ስጭኝና እኔ ላሳድገው፣ አንቺ ደግሞ እንደ ልብሽ ትኖሪያለሽ ብሎ ብር ሰጠና ሕፃኑን ከሷ ተቀበለ። እኔ በደንብ አድርጌ ያሳድገዋለሁ። ወሰደ፣ ሳጥን ሰራና ካሁን በኋላ አልቆልሃል አለና ሕፃኑን ቆልፎ በሐይቅ እንደዚህ እንደ አባይ ሐይቅ አይነት ወስዶ ሕፃኑን ይጥለዋል። ዮናስን ታሪክ አላነበባችሁም ወይ? የዮናስ ታሪክ። ዮናስ እኮ ከአሳ አንበሪው ከጥርሱ ከስለታማ ጥርስ ነው የወጣው እኮ። ሌላው ሙሴ እኮ ከውሃ ነው የተገኘ። ሙሴ በዘመኑ ወንዶች የሚገደሉበት፣ እስራኤላውያን የሚጠፉበት፣ ለግብፃውያን በሚያደርጉት ጫና ምክንያት ከግብፅ ምድር ላይ የእስራኤል ወንድ መጥፋት አለበት በተባለበት ዘመን የተወለደ ሙሴ ከውሃ ነው የተገኘ። እንዲያውም በደል ገና አድርጋ እየጠበቁ የፈርዖን ልጅ ስታገኘው ከውሃ ዳር አገኘሁት አለችና ስሙን ማን አለችው? ማን? ሙሴ በሉ እንጂ። ማን አለችው? ሙሴ። ለምን? ከውሃ ስለተገኘ የውሃ ልጅ ከውሃ የተገኘ ብላ ሙሴ አላቸው። እግዚአብሔር ባወቀ ከግብፃውያን መከራ ሰውሮ እግዚአብሔር ሙሴን በየት አሳደገው? በግብፃውያን ቤት አሳደገው። አያቸው። ፈርዖን ሊገለው ወታደር አዟል። እግዚአብሔር ወደ ሐይቅ ወሰደው፣ በሐይቅ ቆየ። መልሶ ያን ቤት ወራሽ አደረገው። ስለ እግዚአብሔር የሚሳነው ነገር አለ? ታዲያ ሙሴን ከዚያ ከእስራኤላውያን ብዙ ወንዶች ሲገደሉ እንዳይገደል አድርጎ በባህር ሲሆን ውሃው ሳይገለው አድርጎ እንደገና የፈርዖንን ቤት እንዲወርስ ያደረገ ባይራንን በውሃ ላይ መልሶ የዚህም ባለጸጋ ቤት መውረስ እንዲችል ያደርጋል። አያደርግም? እግዚአብሔር ይችላል። ስለዚህ ይሄ ሰውዬ ሲያገኘው ሳጥኑ አነሳና ይሄ ሰውማ ይህ ልጅማ መልከ መልካም ነው፣ እንዲሁም እኔ እዚህ ብቻዬን በግ ስጠብቅ ከምኖር ጥሩ ሰው አግኝቻለሁ፣ አሳድገዋለሁ፣ አሳድጌ ከኔ ጋር ይኖራል አለና ከውሃ ስላገኘሁት ስሙን ባይራን ነው ብሎ ስሙንም ከውሃ ምክንያት አድርጎ ስሙን ማን አለው? መጽሐፍ ቅዱስ ላይ ስም ሲወጣ ዝም ብሎ አይደለም። እየሰማችሁ ነው? የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም ሳይቀር እኮ የወጣው ዝም ብሎ አይደለም። ስም ዝም ብሎ አይወጣም። አሁን ዛሬ ያስቸገረን ዝም ብሎ አደፍርስ የሚባል ሰው ዝም ብሎ ያስ ይሆናል። እንደው አደፍርስ ተብሎ የሚያደፈርስ መንግስቱ የተባለ አንድ ሀሳብ ራሱ መምራት ያልቻለ መንግስቱ የሚባል ሰው ዝም ብሎ ያለ ቦታው የሚወጣ ስም አለ እኮ የሚገርማቸው። ስለዚህ ስም ስናወጣ በታሪክ መሆን አለበት። ከገጠመን ችግር አንጻር ከዚያ ጋር መያያዝ አለበት። መጽሐፍ ቅዱስ ላይ እኮ እንዲህ ሲል ስሙን እገሌ ያለው እንዲህ ስትል ይስሐቅ የተባለ በምንድን ነው? ሳራ ስለሳቀች አይደለም እንዴ? እሷ ስቃለች። ስለዚህ ስሙ ማን ትሉታላችሁ አለ? ይስሐቅ ይባላል።
መጽሐፍ ቅዱሳዊ ስም ዝም ብሎ ያለ ስም አይወጣም። እና ሙሴም ቅድም እንዳልኳችሁ የፈርዖን ልጅ ያወጣችለት ስሙን ሙሴ ብየዋለሁ ከውሃ ዳር ስላገኘሁት አለች። ይህ ሰውዬም ደግሞ ባህራንን ሲያገኘው ከውሃ ስላገኘሁት ባህር ነውና ከባህር ስለተገኘ ባህራዊ፣ ከባህር የተገኘ ባህራን ብሎ ስም አወጣለት። ከዚያ በኋላ አሳደገው። የሰውዬ ታሪኩን አጠረል አድርገው አሳደገውና ከብዙ ጎርማሳ ሲሆን ይታዘዘዋል። ባህራን ሲለው አቤት ወዴት እያለ ፍጥነቱ በጣም ጥሩ ልጅ ሆነ፣ ደግ ልጅ ሆነና አድጎ ባህራን ታሪኩን አያውቅም። ከውሃ መገኘቱን የነገረበት ሰው የለም። ምስጢሩን አያውቅም። ግን ደግ ልጅ ሆኖ አድጓል። አባቱ ያ ሰውዬ ከወንዝ ዳር ያገኘው መሆኑን ነው የሚያውቀው። ከዚህ በኋላ ያ ቀድሞ በሳጥን አድርጎ ወደ ሐይቁ የጣለው ሰውዬ ለንግድ ምክንያት ወደዚህ ሀገር ይመጣል። ወዴት? ባህራንና ያ የባለ በግ የሚጠብቀው ማለት እንስሳት አርቢ ማለት ነው። የእንስሳት እርባታ ባለቤት ማለት ነው። እና ወደዚያ ሲሄድ እዚያ ወንዝ ዳር ስለነበሩ አካባቢ መንገድ መካከል ስለነበረ እንደ ቀድሞ ነጋዴያን በቅሎ ጭነው ልክ ከመሸባቸው ነው የሚያድሩ። እንዳሁኑ እንደ መኪና አይደለም። መኪናም በእርግጥ ሲመሽ ይታደራል። ከከተማ ነው የሚታደረው አይደል እንዴ? ስለዚህ ነጋዴ በቅሎ ጭኖ ንግድ ሊነግድ ሲሄድ እዚያ ቦታ ላይ አደረና ባህራን እንዲያደርግ እና ያን ሰውዬ እግሩን ተባለ። ያን ሰውዬ በሳጥን ቆልፎ የላከውን ሰውዬ ባህራን የዋህ ስለሆነ ምንም መረጃም የለውም፣ አያውቅም። ሰውየውም አልነገረውም። እንዲህ ያሳደግኩ አላለውም። እግሩን እጠብ አለው፣ አጠበ። የሚበላው ምግብ አምጣለት አለው፣ አመጣለት። ከዚያ ሰውየው በጣም ባህራን እያለ ሲጠራው ውስጡን ይከነክነው ጀመር። እንዴት ባህራን የሚባል ስም በሀገራችን የለም? ለምንድን ነው ባህራን እንደውስ ብጠይቀውስ አለ። ብጠይቀውስ አለ። ቆይ ይህን ልጅ ባህራን የምትለው ከምን? ቅድም እንዳልኳቸው ስም ያለ ምክንያት ስለማይወጣ ለምንድን ነው ባህራን ብለህ ያወጣህለት ይለዋል። ከዚያ አይ ይሄ ልጅማ ባህራን ያልኩት ከባህር ነው ያገኘሁት። በዚህ ዘመን፣ በዚህ ወቅት፣ በዚህ ቀን ባህር ውስጥ ሳጥን ተቆልፎ እንዲህ ባለ ሳጥን እዚያ ላይ አገኘሁት። አውጥቼ ሳይ ወርቅ ነው ብዬ ነጋዴያን ያመለጣቸው ወርቅ ብር ነው ብዬ ሳይ ደግሞ ሕፃን ሆኖ አገኘሁት እና ከባህር ስላገኘሁት የባህር ልጅ ነው ብዬ ባህራን አልኩት ሲለው እኔ ሞተ ብዬ የጣልኩት ሰው ለካ በዚህ አለ አለ። አሁንም መበቀሉን ጀመረ። ተመልከቱ፣ ሰው እኮ ተንኮለኛ እኮ ነው። አሁን በሰው ሀገር ነው ያለ። እዚያ ሄዶ እንደው በእርግጥ የእግዚአብሔር ስራ ድንቅ ስለሆነ ነው። ምዕመናን እየሰማቸው ነው። ሙሴን ከሰይፍ አስበልጦ እግዚአብሔር እዚያ ወገኖቹ የዕብራውያን ነገድ እየተገደሉ ባለበት እግዚአብሔር ደግሞ በጥበቡ ከባህር አምጥቶ ከፈርዖን ቤት ከንግስናው እንዳስገባ ሁሉ ይከነክነው ስለጀመር ምን ላድርጋለ? አሁን ፈጣን ደብዳቤ ልላክና በአስቸኳይ እንዲገሉት ማድረግ አለብኝ። ልጅማ አሁንም አልተውም፣ ነገ እኮ ሊወርሳል ማለት ነው ብሎ ይሄ ባለጸጋ ደብዳቤ ጽፍና እባክህ ስጠኝና ልጁ ለአንተም ብዙ ወርቅ እሰጥሃለሁ፣ ለልጁ ብር እሰጥሃለሁ፣ ምንም የብር ችግር የለብኝም፣ ግን ይሄ ልጅ ከሀገር የላከውና መልእክት ያደርስልኝ ይለዋል። ሰውየው ሊገለው መሆኑን አያውቅም። እየሰማቸው ነው ምዕመናን? ሊገለው መሆኑን አያውቅም፣ ግን መልእክቱን አድርሶልኝ ይምጣ፣ ልላከው እባክህ ፍቀድልኝ፣ ለአንተም ብር ልስጥህ ይለዋል። አይ እንግዲህ መቼም አንዳንድ ጊዜ የወለደ ቢሆን ትንሽ ያንገራግር ነበረ። ሆኖም ግን እሺ አለ። ብሩን ተቀበለ። ልጁን ይልከዋል። ደብዳቤ ጽፎ በዚያ በማኅተም አትሞ ይልካል። ደብዳቤው ምን የሚል መሰላቸው? ይህ ልጅ ቀድሞ ከኛ ጎረቤት የነበረችው ሴትዮ የወለደችው ስለሆነ ለቤት ወደዱ። ለዚያ ለቤቱ ኃላፊ እንደደረሰ ወዲያውኑ ገድላችሁ ከቤት ውስጥ ቅበሩት አለ። አያችሁ ምዕመናን፣ እንደደረሰ ምን በሉት አለ። ምን በሉት? ይሰማል አይሰማም? ምን አለ? እስኪ እንደደረሰ ምን አድርጉት አለ። እስኪ እንዲህ ይደረጋል። ግን ምዕመናን እንደደረሰ ግደሉትና ቅበሩት አላቸው። ከዚያ በኋላ ይህ ሞኝ ደብዳቤውን ይዞ ልክ እንደ ኦሪዮ ደብዳቤ ይዞ የሞቱን ደብዳቤ እንደሄደ ሁሉ ባህራንም የሞቱን ደብዳቤ ይዞ ወደዚያ ሰውዬ ሀገር ወደ ተወለደበት ቦታ መጓዝ ጀመረ። እየሄደ 8 ቀን ተጓዘ። እየሰማችሁ ነው? 8 ቀን ተጓዘና በ9ኛው ቀን ቅዱስ ሚካኤል ሰራዊቱን አስከትሎ የሚሄድ ንጉሥ ተመስሎ መንገድ ላይ ቆመና አንተ ጎልማሳ ወዴት ትሄዳለህ አለው። የሆነ አባት ትልቅ ሰው ልኮኝ መልእክት ላደርስ አለው። ምን መልእክት ነው ያስከው? አይ ደብዳቤ ነው። አሳየኝ ይለዋል። አይ የሰው መልእክት ነው የለም አለ።
እንደተያዘ እንደታጠፈ አሳየኝ። ማይተም ነው ይሄ በማይተም ስላተመው አለ። እየሰማችሁ ነው? ማይተሙ ከተቀደደ ደብዳቤው መጥፎ ይሆናል። ስለዚህ ማይተሙን ቤተሰቡ የሚተዋወቁበት ስለሆነ አልሰጥም አለው። ዝም ብለህ እንደታተመ አሳየኝ አለው። ይሄው ብሎ ብቅ አደረገለት። ቅዱስ ሚካኤል ያንን ደብዳቤ እፍ አለበት። አዎ ደብዳቤውን እፍ ሲልበት ውስጡ ማይተሙ እንዳለ ነው፣ አልተነካም። ቅዱስ መልአክ እኮ አየች፣ በተዘጋ ቤት አይገባም እንዴ መልአኩ? አልገባም። የሐዋርያት ሥራ ምዕራፍ 14 ላይ እኮ በቅዱስ ጴጥሮስ ታስሮ ሳለ እኮ ቤቱ እንደተቆለፈ ሰንሰለቱ እንደታሰረ ቤት ውስጥ እስር ቤት ውስጥ ገብቶ ብዙ ደጃፍ ብዙ በር ያለው ያ የእስር ቤት በር ሳያግደው እስር ቤት መካከል ገብቶ ብርሃኑን አሳይቶ ቅዱስ ጴጥሮስን የታሰረበትን ሰንሰለት በራሱ ኃይል እንዲፈታ ያዘዘ መልአክ እኮ ነው። አይደለም እንዴ? ታዲያ የባሕራንን ደብዳቤ በትንፋሽ ከመቀየር ሰንሰለት ከቤተ መቅደስ ከዚያ ከእስር ቤት ሰንሰለት በባዶ ከመበጠስ ባልተከፈተ ቤት በተዘጋ ቤት የታሰረ ሰው ማስወጣት አይመሳሰልም? ይመሳሰላል። ትክክል አይደለም? የእግዚአብሔር መልአክ የሚሳናቸው ነገር የለም። ሁሉን ያደርጋሉ። እስቲ ሁሉን ያደርጋሉ በሉ እስቲ። ያደርጋሉ፣ ሁሉን ይችላሉ። አዎ ደብዳቤውን እፍ ሲለው ምንም ሌላ ነገር አልተጠቀመም። በል ሂድ አለው። ከዚያ በኋላ ሰውየው እንደ ዝም ብሎ አይቶ ያው እንግዲህ በውስጡ እያሰበ ይቀማኝ ይሆን ምን እያለ ነው? ያን ደብዳቤው በደብዳቤ ተቀይሯል። እስቲ እግዚአብሔርን አመስግኖት። አንዳንድ ጊዜ ፍርድ ቤት ላይ ቀርባችሁ እኮ ይሄ ሰዎች የሐሰት ምስክርም የእውነት ምስክርም እንደው ምስክር አለ መቼም ዓለማችን ከንቱ ናት። በዚያም ሆኖ ግን እግዚአብሔር እንደው ያለምንም ምክንያት የታሰሩ ሰዎችን እኮ እግዚአብሔር አስተካክሎ ያ ለመሞት ለእስር ለውሳኔ የተቃረበውን ደብዳቤ ሐሳብ እግዚአብሔር እኮ ያስተካክላል። አያስተካክልም? የስንቶች ሰዎች ሐሳብ ነው የተስተካከለ? እና የያዝ ደብዳቤው ምን የሚል ደብዳቤ እንደማመጥ ደብዳቤው ምን የሚል ነበረ? ቅድም ይሄ ልጅ የኛ ጎረቤት ልጅ የዚያ የሚካኤልን ዝክር የሚዘክረው ሰውዬ ልጅ ነው። አሁን አድጎ በሰው ሀገር አድጎ ትልቁ ሆኗል። ስለዚህ ነገ የኛን ሀብት ስለሚወርስ እንደመጣ ግደሉት የሚለውን ገድላችሁ ቅበሩት የሚለው ደብዳቤ ወደ ምን ተቀየረ? ይሄ ልጅ የኛ የጎረቤታችን ልጅ ነበረ። አሁን ወደ ተወለደበት ወደ ቦታው እየመጣ ነው። እኔ እስከምመጣ ድረስ ወዲያውኑ ቶሎ ብላችሁ አንዷን ልጄን አጋብታችሁ ድራችሁ በእኔ በወንበሬ አስቀምጣችሁ ጠብቁኝ የሚል ነበር ደብዳቤው። ደስ አይልም? ደስ አይልም? ምዕመናን፣ አዎ። ከዚያ በኋላ እንዞ 9ኛ ቀን ሆኖታል። በ10ኛው ቀን ደረሰ ባሕራን። ያን ደብዳቤ ተቀብሎ ማኅተሙ እንግዲህ ማረጋገጫ ስላለው የሚተማመኑበት ስላለ በዚያ ማኅተሙን አይተው ደብዳቤውን አንበው ሰርግ መሰረግ ጀመረ። ከዚያ ሰውየው እስካሁን ሙቶ ይሆናል እያለ ያ ሰርግ እየተሰረገ ሰውየው ደግሞ እንግዲህ 10 ቀን 20 ቀን በኋላ ሰውየው መጣ። ያ ባለጸጋ ሙቶ ገለውት ይሆናል ብሎ ምስጢር አለ ብሎ ሲመጣ ቤቱ ድንኳን ተጥሎ ሰርግ በሰርግ ሆኖ ቃውጢ ሆኗል። እንዴ ምንድነው ይሄ ነገር አለ። እየሰማችሁ ነው? እንደማመጥ ምዕመናን፣ ሰርጉ ሲያው ምዕመናን ምንድነው ችግሯል? እንዴ በደብዳቤ የላከው ሰው እኮ ልጅህን አግብቶ እኮ ሰርግ ሆኗል ነው። ያን ጊዜ አይምሮውን ሳተ። እግዚአብሔር በገንዘባችን አይምሮአችንን ከመሳት ይጠብቀን። አይምሮውን ሳተና ራሱን ማወቅ ተሳነው። ሀብቴን ሊወርስ ነው ብሎ የገንዘቡ ምኞት ከበቅሎ ላይ እንዳለ ራሱን ማወቅ ሲቻለው ወዲያውኑ ሲወርቅ በጎኑ የታጠቀው ሰይፍ ሆዱን ቀዶ እዚያው ላይ ሞተ። አይ ምዕመናን ቆይ እስቲ፣ ሰው ሲሞት እንዲህ አይነት ልቦና ይስጠው ነው የሚባል እንጂ እንዲህ አይነት ሰው ሞት ሆኖ በድሎ ባለው ገንዘብ ሳይጠቀም ሲሞት እግዚአብሔር ልቦና ይስጠው ነው የሚባል። እስቲ ልቦና ይስጠው በሉ። እንደዚህ አይነት ጸጋ ያሉትን ሰዎች ልቦና ይስጣቸው በሉ። አዎ ልቦና ይስጣቸው ነው። በሀብታቸው ይጠቀሙበት። ተቀምጦ ለመቼ ይሆናል? ለሰው ካልሆነ ለማን ይሆናል? ከዚያ በኋላ እንግዲህ ያው
ይህንን ሰውየው ሞተ። ደግሞ ምስቲቱ ደግሞ ወይኔ ባለቤቴ ምንድነው ግርግር ሲሰማ ምንድነው ስትል ሴትዮዋ ደግሞ ባለቤትሽ እኮ እዚህ መንገድ ላይ መጥቶ ሲመጣ ሞተ ይሏታል። እሷም ደንግጣ ወይኔ ባለቤቴ ብላ ሩጫ ሄዳለሁ ስትል ያ የተረገጠችው መሬቱ ላይ እዚያ መደላድሉ የፎቁ መደላድል እንጨት ስለነበረ እንጨቱ ይገለበጥና ተከርብቶ ሲወርቅ ከፎቁ ቤት ስር ታች ወርቃ ሞተች። ምስቱም ቀብራቸው በአንድ ቀን ሆነ። በእውነት እንዲህ አይነት ነገር እግዚአብሔር ከክፉ ሐሳብ ወጥተን እግዚአብሔርን በበጎ ሐሳብ ማገልገል ያስፈልጋል። ከዚያ በኋላ እነዚህ ሰዎች ሞቱ። ሐሳቡ በዚያ ባለጸጋ ውስጥ ብቻ ስለነበረ በዚያው ሐሳብ ተንኮሉ ተቀበረ። የቅዱስ ሚካኤል ትንቢት ተፈጸመ። ባይራን ያችን ልጅ አግብቶ ያንን ቤት ያን ንብረት ወርሶ የቅዱስ ሚካኤልን ከአባቱ ከእናቱ ቦታ ላይ ሆኖ እየዘከረ ስጋውን ደሙን እየተቀብሎ ለነዳያን እየመጸወተ እድሜ ልኩን እስከሚሞት ድረስ ኖረ። በዚህ ልክ ቅዱስ ሚካኤል ረዳው። ለዚህ ነው ምእመናን እንግዲህ ቅዱስ ሚካኤል ይረዳናል። ያው ማነው እኮ ነቢዩ ዳንኤል እኮ መጻ ይርዳኒ ይረዳይ ዘንድ ቅዱስ ሚካኤል መጣ ነው ያለ እኮ። እንግዲህ ቅዱሳን መላእክትን ለመንቀፍ ወይም እነሱ እንዲህ ናቸው ለማለት ከነ ዮሐንስ ወንጌላዊ ለክርስቶስ ቅርብ መሆን ያስፈልጋል። ከዮሐንስ ወንጌላዊ የበለጠ ለክርስቶስ በጎኑ የሚቀመጥ የሚወደው ደቀ መዝሙር የተባለ የለም። ከሱ በላይ እሱ የገለጸውን ሐሳብ መንቀፍ አይቻልም። ይቻላል እንዴ? ከነ ነቢዩ ዳንኤል በላይ መሆን፣ ከሐዋርያው ከቅዱስ ይሁዳ በላይ መሆን ይጠበቃል። ምን ማለት መልአክ አያስፈልግም ብሎ የመላእክትን ተራዳይነት ለመንቀፍም ሆነ ምን ለማለት ከነሱ የተሻለ ሰው ሆኖ ከእግዚአብሔር ጋር የቀረበ ሰው መሆን ያስፈልጋል ማለት ነው። እና ብድግ ብሎ ዝም ብሎ መናገር አይፈቀድም። ምእመናን ቅዱሳን መላእክት እግዚአብሔርን ያከበራቸው መላእክት እንዳው እዚህ ራእይ ላይ እኮ ዮሐንስ መላእክቱና ሰይጣን ጋር እኮ መላእክት ቅዱስ ሚካኤልና አለቆ ከዚያ ከሰይጣን ጋር ባነበረው ጦርነት እኮ እንግዲህ ቅዱስ ሚካኤልን የሚነቅፍ ሰው ከሆነ ከዚያ ከሰይጣን ህብረት ማለት ነው። መላከ ሞት ከሚባለው ከመላከ ሞት ህብረት አለው ማለት ነው። ቅዱስ ሚካኤልን የሚነቅፍ ከሆነ ማለት ነው። ስለዚህ ቅዱሳን መላእክት የኛ ረዳቶቻችን፣ ቅድም እንዳልነው በሁሉ ነገር የይስሐቅን ጋብቻ ባረከ፣ የባይራንን ጋብቻ ባረከ፣ ከፊት እየተቀደመ ሄደ፣ አስተካከለ፣ ህይወቱ ሰላማዊ ኑሮ እንዲኖር አደረገው፣ አስተሳሰቡ መንፈሳዊ ህይወት እንዲኖር አደረገው የሚል ነውና ምእመናን እኛም ህይወታችን እግዚአብሔር በአጠቃላይ መላእክት ለበጎ ነገር ነው የሚላኩ። በቅድስና ህይወት ላለ ሰው ቅድስናውን ለእግዚአብሔር ራሱን ወደ እግዚአብሔር ላደረገ ሰው ነው እንጂ ለማንም እኮ አይላኩም። የሚልካቸውም እግዚአብሔር ስለሆነ ነውና እንግዲህ እግዚአብሔር መልአኩን ከፊትህ ይልካል ነገርንም ያስተካክላል ብሎ ያስተማረን የመከረን አምላካችን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።